ቤሎ ጴጥሮስ ለጳውሎስ ጥባኬ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በመላው ዓለም የምትኖሩ የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም ልጆች ሁላችሁም በያላችሁበት ጽንፈ ምድር እንደምን አላችሁ? እንደምን ከረማችሁ? እንደ እግዚአብሔር መልካም ፈቃድ ተከታታይ የቅዱስ ማርቆስን ወንጌል አዲስ ኪዳንን ትምህርት ነው የምንማማረው። ዛሬ ደግሞ እንደ እግዚአብሔር መልካም ፈቃድ ባለፈው ምዕራፍ 9 አይተናል። ምዕራፍ 10ን እንቀጥላለን ማለት ነው። ወተንሥኦም ህየሖረ ብሔረ ይሁዳ እንተ ማይዶተ ዮርዳኖስ፣ በዮርዳኖስ ማዶ ያለ በይሁዳ ምድረ በዳ ወይም ሀገር ጌታችን አምላካችን ኢየሱስ ክርስቶስ ወደዚያ ጉዞ አደረገ ወይም ሄደ በማለት ይጀምራል። ወሆሩ ካይ በምስሌው ህዝብ ወመሃሮሙ በከመ ያለምድ፣ ህዝቡ እሱ ጋር ተከትለው ብዙ ይከተለው ስለነበረ ተከትለው ከሱ ጋር ሄዱ። እሱም እንደለመደው ትምህርቱን ቀጠለ ወይም ጉባኤ ዘረጋ፣ አስተማረ፣ መከረ፣ ገሰጸ። መገሰጹን ማስተማሩን መምከሩን ቀጠለ ማለት ነው። ወመፁ ፈሪሳውያን ሳልጎ ይቤልጎ ታሰልጎ ይቤልጎ ይከውንሁ ለብሲ ሀዲገ በሲቱ እንዘ ያመክርጎ። እንግዲህ ሊፈትኑት ፈሪሳውያን ወደሱ ቀረቡ። ሰው ሚስቱ ሊተው ይገባልና አይገባም የሚል ጥያቄ ማቀረቡለት። ወአውሳ እግዚእየሱስ ወይቤሎ ምን ተኑ ማዘዘክሙ ሙሴ፣ ሙሴ ስለናንተ ምን አዘዛችሁ? ምን ሳላችሁ? ከሙሴስ ምንድነው የተማራችሁት አላቸው። ወይቤልጎ አዘዘነ ሙሴ ንጽሐፍ ላቲ መጽሐፈ ዳጋቲሃ ወንደሐራ፣ ሙሴማ የመፍቻዋን ወረቀት እናዘጋጅላት ነፃ እናውጣት ብሎ ጽፎልናል፣ ነግሮናል፣ አስተምሮናል። የሙሴ ሕግ ይሄ ነው፣ ከሙሴ የተማርነው አሉት። ወአውሳ እግዚእየሱስ ወይቤሎ በከመ ከልብክሙ ወሀበክሙ ሙሴ፣ ሙሴ እንደልባችሁ ክፋት ይህንን አዘዛችሁ እንጂ ዘንተ ትእዛዘ ትድሃሩ አንስቲያክሙ ወእምፍጥረተሰ ተባይተ ወአንስተ ገብረ እግዚአብሔር አስቀድሞ አንድ ለአንድ አድርጎ ፈጥሯቸዋል። ሙሴ ስለልባችሁ ክፋት የሚለውን ብዙ ሊቃውንት አባቶቻችን ተርጓሚ ይሰጡታል። ምን ነበር ሙሴ ያዘዘው ቢሉ፣ ሙሴ እስራኤላውያንን ከግብጽ ከወጡ በኋላ በምድረ በዳ በጉዞ ላይ በነበሩ ሰዓት ሚስት ያገቡን ያላገቡም ነበሩ። እንደገና አግብተው ደግሞ ባሏ የሞተባት ሚስቱ የሞተችበት እነዚህ ሰዎች ነበሩ። በዚህም ምክንያት እነሱ በፍቶት የሚጎዱ ሆነዋል። እነሱም ቀርበው ለሙሴ ማግባት አንችልም አይፈቀድልንም ብለው ሙሴን ጠይቀውታል። ሙሴ በእምነትም በስርዓትም የሚመስላችሁን አግቡ፣ ሚስት የሌለው ወይም ሚስቱ የሞተችበት የምትመስለው ሚስት ያግባ፣ ሚስቱ የሞተችበትም ባሏ የሞተባትም የሚመስላትን በእምነት የሚመስላትን ባል ታግባ ብሎ ሙሴ መፍትሄ ሰጥቷቸው አዟቸው ስለነበረ ሙሴ በዚያን ጊዜ ስትጠይቁት የሚገባችሁን ነገር ጠይቃችሁ በምድረ በዳ ስትኖሩ እርሱ በዚያ በሕጋችሁ መሰረት በጠይቃችሁ ሰጥቷችኋል። እኔ ግን እምላችሁ እውነት እላችኋለሁ ገብሮሙ እግዚአብሔር ተባይተ ወአንስተ ቀድሙ፣ አስቀድሞ አንድ አዳም ለአንድ ሔዋን አንዲት ሔዋን ለአንድ አዳም ፈጥሯል። እነግራችኋለሁ አንድ ለአንድ ሁናችሁ ኑሩ ብሎ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ማስተማሩን ይነግረናል። ወበእንተ ዝንቱ ያድግ ብእሲ አባሁ ወእሞ፣ ስለዚህም አባት እናቱን ይተዋል። ወይ ተልዋ ለብእሲቱ፣ ሚስቱን ይከተላል። ወይ ከውኑ ክልኤሆሙ አሐደ ሥጋ፣ እነሱም ከዚህ በኋላ ሁለት ሥጋ አይደሉም አንድ ሥጋ ይሆናሉ። እንደው አባትና እናቱን ይተዋል ወይም አባትና እናቷን ትተዋለች፣ እሱን ትከተላለች፣ እሷን ይከተላል የሚለውን ስንመለከተው አንዳንድ ጊዜ ብዙ ሰዎች የሚረዱት እናትና አባቷን ተዋለች ማለት አባቱን እናቱን መጦር፣ ማገልገል፣ መርዳት ያቆማል ማለት አይደለም። ይሄ ትርጓሜው ሲተረጎም ምን ማለት ነው? ባል እዚያ በፊት እናቱን አባቱን ያማክር ነበረ። ሐሳቡን ሁሉ የሚያማክረው ለአባቱ ነበረ። ሚስት ካገባ በኋላ ግን አባቱ የሚያማክረውን ሚስጥር ትቶ ወደ ሚስቱ ያመጣና የሚያማክረው ሚስቱን ይሆናል። አባቱን ይተዋል ማለት አባቱ ሚስቱ ትቀርበዋለች፣ ለሱ የምትቀርበው አካሉ ሚስቱ ናትና ሐሳቡን ምክሩን ሁሉ ለሚስቱ ያማክራል ማለት ነው። እናት አባቷን ትተዋለች ማለትም ደግሞ ለእናቷ ቀርባ የምትነግረውን ሚስጥር ሁሉ ከዚያ በኋላ ከባሏ የቀረበ ሚስጥር የለምና ለሱ ሚስጥሩን ወደ ባሏ ታደርጋለችና በሐሳብ አንድ ሆነው ተዋህደው ይኖራሉ ማለት ነው እንጂ እናት አባትን ማገልገል ከመላላክ እነሱን ከመርዳት ይቆጠባል።
ወይም እነሱን ይተው ማለት እንዳልሆነ መጽሐፍ ቅዱስን ሐሳብ መረዳት ያስፈልጋል ማለት ነው። አንድ ስጋ ይሆናሉ። አዎ አንድ አካል ናቸው። በእግዚአብሔር ሐሳብ አንድ ሆነዋል። አንደኛ ባልና ሚስት አንድ ይሆናሉ። ሁለተኛ በእግዚአብሔር ደግሞ በስጋው ደግሞ ሲሆን እግዚአብሔር ጋር መዋሃዳቸውን አንድ መሆናቸውን ይህንን መግለጽ ነው። አንድ ሐሳብ መሆናቸውን ነው። አላህ አሐዱ ስጋ እሙንቱ እነሱ አንድ ስጋ ናቸው እንጂ ዘእግዚአብሔር እንካስተጻመረ ሰብ ይፍለጥ ሰው እግዚአብሔር አንድ ያደረገውን ሰው ሊፈልጠው ሊለየው አይችልም። ወበቤት ካይበት ሳሉ ጓርዳይሁም ተሰሉ ጓርዳይሁ በእንተዝንቱ ነገር ሌላም ሐዋርያት በኋላ እንደገና በቤት ነው ጠየቁት። ወይ ቤሎሙ ዘደሐረ በሲቶ ወሆረ ካልታ ዘመው ሚስትን ትቶ ወደ ላይ ሄደ እሱ ዝሙትን ፈጸመ። ወንተ ሂደሐራ ምታም ወሆረት ካላ ዘመው እሷም ወደ ሌላ ከሄደች ዝሙትን ፈጸመች ብሎ እስከ መጨረሻው ድረስ የባልና የሚስትን ጉዳይ በዝርዝር የነገረበት አንቀጽ ነው። ሁለተኛው እዚህ ቀጥሎ ያለው አንቀጽ ሕፃናትን ወደ ጌታችን ወደ አምላካችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ አምጡልኝ ብሎ መጠየቁንና ሕፃናት መንጣታቸውን ወአምጡ ሀቢው ሕፃናት ይክሶሙ ወገሰስዎሙ አርዳይሁ ተማሪዎቹን ሕፃናትን አመጡለት እሱ ዳሳቸውና ተማሪዎቹም ዳሰሷቸው። ወላ አቅረብዎሙ ወደ እርሱም አቀረቧቸው። ወሬዎ እግዚእ ኢየሱስ ተማ ወይ ቤሎሙ ህድጉ ሕፃናት ይምጹ ሀቤ እሱም ደግሞ አየና ተቆጣ። ሕፃናትም ወደ እኔ ይመጡ ዘንድ አትከልክሏቸው አላቸው። ወይ ትክልዎሙ ለምን ትከለክሏቸዋላችሁ ወይም አትከልክሏቸው? እስመለዘ ከመዝሉ ይእቲ መንግስተ እግዚአብሔር የእግዚአብሔር መንግስት እንደነኝህ ናትና ብሎ ወይም የእግዚአብሔር መንግስት የሚወርሱት እንደነኝህ ሕፃናት ካልሆናችሁ በስተቀር የእግዚአብሔር መንግስት አትወርሱም ብሎ ሕፃናትን አስጠርቶ ፊት ለፊት አቁሞ ሲከለክሏቸው ወደ ጌታ አትቅረቡ ሲሏቸው አትከልክሏቸው ብሎ ለሕፃናት ክብር መስጠቱን ነው። በአንጻረ ሕፃናትም ደግሞ የሰው ልጆችን መምከር ማስተማር ነው። ወንጌል በምሳሌ ነው ብዙ ጊዜ የተሰበከውና ሕፃናትን አቁሞ እንደነኝህ ሕፃን ያልሆነ መንግስተ ሰማያትን አይወርስም ብሏል። ሕፃን እንግዲህ በተደጋጋሚ በማቴዎስም እንደተነጋገር ነው። ማቴዎስ 18ም 19ም ላይ እንደተቀመጠው ሕፃናትን ጌታችን አመጡለት እጁን እነሱ ላይ አድርጎ ባረካቸው። እንደነኚህ ያለች ሕፃናት ሕፃናት ካልሆናችሁ መንግስተ ሰማያትን አትወርሱም ብሎ ማስተማሩን መምከሩን መገሰጹን ነግረናል። ምክንያቱም ሕፃን የዋህ ነው፣ ቅን ነው። ሕፃናት ምድራዊ መላእክት ይባላሉ። እንደ መላእክት ናቸው። ክፋት የላቸውም፣ ተንኮል የላቸውም፣ ቂም የላቸውም፣ በደል የለባቸውም። ከዚህ ሁሉ የነጹ ስለሆነ እዚህ ሁሉ ንጹህ የሆነ እንደ ሕፃናት ያልሆነ ሰው እግዚአብሔር መንግስት አይወርስም ማለት እንዲህ አይነት ክፋት ሁሉ ነፃ ያልወጣ ሰው የእግዚአብሔር መንግስት ሊወርስ አይችልም ብሎ ሕፃናትን ምሳሌ አድርጎ ሰዎች በህይወታቸው የዋህ ቅንና ደግ መሆን እንዳለባቸው ከቂም ከበቀል ነፃ መሆን እንዳለባቸው የሚያስረዳ ትምህርት አስተምሯል ማለት ነው። ይቀጥልና ወንዘ ይሐውር በፍኖት መጻሐዱ በሲኦ ሰገደ ሎቱ ወይ በሎ ሊቅ ሄር ምን ተገቢሪ ርዕስ ሕይወተ ዘላለም ጌታችን ኢየሱስ ክርስቶስ በመንገድ በሚሄድበት ጊዜ አንድ የሕግ ዲቅ ነኝ የሚል ማለትም ኦሪትን የሚያው ከፈሪሳውያን ወገን የሆነ አንድ ሰው መጣና የጌታ ሆይ ኦ ሊቅ ማለት መምህር ሆይ ቸር ሆይ ማለት ነው። ጌታችን ሆይ ይህንን መምህር ሆይ የእግዚአብሔር መንግስት ለመውረስ ምን ላድርግ ወይስ ምን ስራ ሰርቼ የእግዚአብሔር መንግስት ለመውረስ ዘላለም ሕይወትን ለመውረስ ምን ልስራ ብሎ መጠየቅ። ወይ ቤሎ ኢየሱስ ምን ተትብለን ሄር አልቦ ሄር ዘንበለ እግዚአብሔር ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለምን ቸር ትለኛለህ? ከአንድ ከእግዚአብሔር ውጭ ቸር የለም ብሎ ሰውየውን መገሰጹ በተንኮል በክፋት መጥቶ ስለነበረ በተግሳጽ ጌታችን ማስተማሩን ነው። ተአምር ትእዛዛትን ታውቃለህ። ይትሁር በሲተ በሲ ወደ ሰው ሚስት አትሂድ ወይ ትቅትል ነፍስ አትግደል ወይ ትስረቅ ወይ ትኩን በስማ በሐሰት አትስረቅ በሐሰት አትመስክር ወይ ትሂድ አትቀማ አክብር አባከ ወእመከ እናት አባትን አክብር ዋውሳ ብሎ መከረው። ዋውሳ ወይ ቤሎ ሊቅ ዘንተሰ ሁሉ አቀብኩም ነሲየ ይህን ሁሉ ከልጅነት የጀምሬ ፈጽሜዋለሁ የዘወትር ስራዬ ነው ብሎ ይህ ሰው ያልሰራውን ነገር ሰርቻለሁ ብሎ ትእዛዛትን ፈጽሜያለሁ ሌላ ነገር ነው የሚያስፈልገኝ ሌላ ሕግ የምፈጽመው ካለ የዘላለም ሕይወትን የሚያወርስ ልሰራው የሚገባ ሕግ አለ ንገረኝ ብሎ አሁንም ጥያቄ መጠየቁን ወነጸሮ እግዚእ ኢየሱስ ጌታችንም ተመለከተው። ወአፍቀሮ ወይ ቤሮ መሰት ፈቅድ ፍጹም ተኩን እንግዲያውስ ፍጹም ልትሆን ከፈለክ አሐቲ ተርፈተከ አንድ ነገር ተርፋለይ ሁር ሲጥ ኩሎ ዘብከ ወሀብ ለነዲያን ወትረክብ መዝገበ ዘበሰማያት እንግዲያውስ አንድ ነገር ቀርቷል። ሂድ ያለህን ገንዘብ ሁሉ ሽጥና ና ተከተለኝ ከዚያ በኋላ የእግዚአብሔር መንግስት ወርሳለህ።
ወጹር መስቀለ ሞትከ ወናት ለወኒ መከራን ገንዘብ አድርገህ ና ተከተለኝ ወተከዘ በእንተ ዝንቱ ነገር ወሆረ ተኩዞ ይህንን ሲናገረው ግን ሰውየው ባለጸጋው አዝኖ ተክዞ ሄደ። ጌታችንም ለሐዋርያት እንዲህ ብሎ አስተማራቸው። ወነጸሮሙ ኢየሱስ አርዴሁ ተመለከታቸው እንዲማላቸው ወይቤሎሙ እፎጹም ለዘቦ ነዋይ በዊ ውስተ መንግስተ ሰማያት ገንዘብ ያለው ሰው ወደ መንግስተ ሰማያት መግባት ምን አይነት ጭንቅ ነው። ወአንከሩ አርዴሁ ዘንተ ነገረ ወካይቤ ቤሎሙ ኢየሱስ አርዴሁ ደቂቀ እፎጹም ለለቦሙ ነዋይ በዊ ውስተ መንግስተ ሰማያት ይቀለል ይልፍ ገመል በስቁረተ መርፍ እውነት እላቸዋለሁ አላቸው ለደቀ መዛሙርቱ ባይለጸጋ መንግስተ ሰማያት ከሚገባ ግመል በመርፌ ቀዳዳ ብታልፍ ይቀላል ብሎ ምሳሌ አድርጎ አስተምሯል። አንዳንድ ጊዜ አሁን ግመል በመርፌ ቀዳዳ ብታልፍ ይቀላል ባይለጸጋ ከሚጸድቅ የሚለውን ትምህርት ትርጓሜ የሚያሻው ነው። ምክንያቱም ባይለጸጋ ይጸድቅ ማለት አይደለም፣ የማይጸድቅ የለም፣ የሚያጸድቅ ስራ እንጂ ባይለጸግነትና ድህነት አይደለም። እግዚአብሔር የሰው ልጅ ህይወት ጤነኛ ህይወት ሰጥቷል፣ ጤነኛ አእምሮ ሰጥቷል። በዚያ ሰርቶ ባይለጸጋ መሆን የሰውየው ድርሻ ነው የሚሆነው። መውጣት መውረድ መስራት ከምንም በላይ እግዚአብሔር ከሁሉም በላይ ጤናን እስከሰጠ ድረስ ሌላው ሁሉ በምድር ላይ የተፈጠረው ሁሉ እኛ ልንሰራው እኛ ልናገኘው ልንደሰትበት ተሰጥቶናል። ግን ባይለጸጋ አይጸድቅም ማለት ሳይሆን ባይለጸጋ በባይለጸግነቱ ገንዘብን ከእግዚአብሔር በላይ የሚያመልከው ከሆነ ወይም በገንዘቡ የሚያስገድልበት ከሆነ ክፉ የሚያሰራበት ከሆነ ለአምልኮ ባዕድ የሚያውለው ከሆነ ለአምልኮ ጣዖት ማስፋፊያ የሚያውለው ከሆነ ከእግዚአብሔር መንገድ ተቃራኒ የሆነ ነገር በገንዘቡ ከሰራና ከእግዚአብሔር በላይ ደግሞ እግዚአብሔር የሰጠው ገንዘብ እንደሆነ ዘንግቶ ገንዘብ ራሱ የፈጠረው የራሱ በገንዘቡ ሁሉም ማድረግ እንደሚችል ከእግዚአብሔር የተገኘ መሆን የዘነጋ ካለ መጽደቅ እንደማይችል በገንዘቡ ግን መልካም ስራ እየሰራ እግዚአብሔር እንደሰጠው የሚያምን ለሌላው የሚረዳ ካለ በገንዘቡ የሚጸድቅ እንደሆነ በዝርዝር ሊቃውንት አባቶቻችን ያስተምራሉ። ያ ማለት ግን ገንዘብን ከእግዚአብሔር በላይ አምልኮ አድርጎ የሚያመልክ ካለ ግመል በመርፌ ቀዳዳ ብትቀል ይሻላል ተብሎ ምሳሌያዊ ትምህርት የተሰጠው ገንዘቡን ለአምልኮተ ጣዖት የሚያውል ለእግዚአብሔር በሰጠው ነገር እግዚአብሔር የማያመሰግን ሰው ካለ ለማለት ነው ብለው ሊቃውንት ተርጉመውታል። ይቀጥልና ወፈድፋደ ሳንከሩ ወተባሃሉ በቤናተውም እነሱ የበለጠ አደነቁ። መኑ እንከይክል ዲን እንግዲያው ማን ይድናል እንደዚህ ከሆነ አሉ። ወነጸሮም ኢየሱስ ወይቤሎሙ በሐበሰብ ይትካል ይህ በሰው ዘንድ አይቻልም በእግዚአብሔር ዘንድ ግን ይቻላል ብሎ እግዚአብሔርን የሚያምን መጥተቅ እንደሚችል እግዚአብሔርን ካላመነ ግን የሱ ገንዘብ ሊያጸድቀው ሀብቱ ሊያጸድቀው እንደማይችል በዝርዝር ይነግራል ማለት ነው፣ ያስተምራል። ይቀጥልና እዚህ ያለው አንቀጽ ደግሞ ስለ እስቴት ነው የሚተነትነው። ወሐዘ ጴጥሮስ ይበሎ ናሁኬን ህነ ሀደግነ ኩሎ ተሎናከ ጴጥሮስ ሁሉን ትተን ተከተልና አለ። እንግዲህ ጴጥሮስ ወንድሙ እንድርያስ ጋር ነው የተጠራው። አሳ አጥማጆች ናቸው፣ ስራቸው አሳ ማጥመድ ነው። ገንዘብ የላቸውም፣ አንድ አህያ ነበራቸው። እናት አባታቸውን ወይም ቤተሰቦቻቸውን የሚረዱት አሳ በማጥመድና መረብ በመስራት ነው። አሳ ከማጥመድ መረብ ከመስራት ከዚያ ጌታችን እዚህ በኋላ አሳን ሳይሆን የምታጠምዱት ባህር ከተባለው ዓለም የሰው ልጆችን እያጠመዳችሁ በወንጌል መረብነት ወደ መንግስተ ሰማያት ታስገባላችሁ የኔ ታደርጋላችሁ ምእመናንም ብሎ ጠርቷቸው ነበርና ከተጠራ በኋላ ጴጥሮስ ጥያቄ አቅርበዋል። አቤቱ ጌታ ሆይ ሁሉን ትተን ተከተልንህ፣ ወጋችን ባንተ ዘንድ ምንድነው ብሎ ጌታችንም መልሶለታል። ዋውሳግ ኢየሱስ ወይቤሎም አማን እብለክሙ አልቦ ዘይሐድግ አብያተ ወሃተ አበ ወእመ ወበሲተ ይሄ ወንድሞቹን እህቶቹን እናቱን አባቱን ገንዘቡን ሚስቱን ልጆቹን ሁሉን እርሻውን ጥሎ የሚከተለኝ ቢኖር ዘይተሐሰይ ሚተ ምክበይተ በዝንቱ ዓለም ከዚህ የበለጠ በዚህ ምድር ካለው በላይ በዚያኛው በማያልፈው ዓለም በእኔ ዘንድ ያገኛል ብሎ ጌታችን ኢየሱስ ክርስቶስ የማያልፈው መንግስተ ሰማያትን እንደሚወርሱ ከነሱ አልፎ ደግሞ ሁሉንም እነሱን አስተምረው የመለሱት ሁሉ እንደሚወርስ አስረግጦ የተናገረበትን ሁኔታ በዝርዝር ይነግረናል ማለት ነው። በዚህ ላይ ሊቃውንት የሚሰጡት ሐሳብ አለ። ለምሳሌ ሁሉን ትተን ተከተልን ሲል ጴጥሮስ ምን ያለው አንድ አህያና መረብ ነው ጥሎ የተከተለው። ብዙ ገንዘብ እንዳለው ሰው ሁሉን ትተናለ ቢሉ አይ ብዙ ገንዘብ ትቶ ከመከተል ይልቅ ከብር ባይ ልቦናን ትቶ መከተል ይበልጣልና እቅዱን ዓላማውን ሁሉ ትቶ ስጋዊ እቅዱን ትቶ መንፈሳዊ እቅድ እግዚአብሔርን ዓላማ አድርጎ መከተል እዚህ በላይ ይበልጣልና። ከዚህም ቀጥሎ ያለው ወበፍኖት ዘያርጉ ኢየሩሳሌም ይቀድሞ ሙዚ ኢየሱስ በመንገድ ወደ ኢየሩሳሌም በሚወጡበት ጊዜ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ይቀድማቸው ነበር ሐዋርያትን። ወደ ንገጹ ወለሂ ተልጎ እነሱም የተከተሉትም ሁሉ ይፈሩ ነበር። ወፈሩ
ፈሩም ወነስወሙ ለአሰርቱ ወክሌቱ አዝጎ ይንግሮሙ ለዛሃለው ይረክቦ የሚያገኘውን ሁሉ መከራውን ለነሱ መንገሩና በጻፍት በፈሪሳውያን 7 የአይሁድ ሸንጎች ተስማምተው ጌታችን ኢየሱስ ክርስቶስን እንደሚሰቅሉትና በሶስተኛው ቀን እንደሚነሳ ይህንን በዝርዝር ጌታችን አምላካችን መድኃኒታችን ክርስቶስ ለሐዋርያትና ለተከታዮቹ ሁሉ በገሃድ ማስተማሩን ይነግረናል። ከዚያ ቀጥሎ ያለው አንቀጽ ደግሞ በእንተ ደቂቀ ዘብዴዎስ ስለ ዘብዴዎስ ልጆች ማለትም የዘብዴዎስ ልጆች ማለት ዮሐንስና ያዕቆብ ማለት ነው። ስለ ዮሐንስና ስለ ያዕቆብ ነው የሚነግረን። ወንዘ ያህጉሩ ምስሌሁ ያዕቆብ ዮሐንስ ወክልኤሆሙ ደቂቀ ዘብዴዎስ አብረውት በሚሄዱ ጊዜ ሐዋርያት ሌሎቹም የዘብዴዎስ ልጆች ዮሐንስና ያዕቆብም አብረው በመንገድ በሚሄዱበት ጊዜ የቤልዎ ሊቅ ንፈቅድ ትግበር ለነ ዘሳልናከ የፈለግነውን ነገር የምንጠይቅህ ልታደርግልን ይገባል ብለው ጥያቄ ማቅረባቸው ነው። ወይቤሎሙ ምን ተተፈቅዱ እግበር ለክሙ አድርግላችሁ ዘንድ ምን ትፈልጋላችሁ ብሎ ጌታችን ኢየሱስ ክርስቶስ አለመከልከሉን የሚጠይቁትን ነገር እንደሚያደርግላቸው መናገሩን ወይቤልዎ ሀበነ ንንበር አሐደነ በየማንከ ወአሐደነ በጸጋምከ በውስተ መንግሥትከ አንድኛችን በቀኝ አንድኛችን በግራ በመንግስትህ አቁመን ብለው ስልጣን መፈለጋቸው መጠየቃቸው ነው። ብዙ ጊዜ ለዚህ ነው ቅድምም ባለፈውም ደብረታቦር ላይ በባለፈው ምዕራፍ ስንነጋገር ደብረታቦር ላይ ሶስቱን ሐዋርያት መውሰዱ ጥያቄ የበዛባቸው ስለሆነ ከጥያቄ ነፃ ሊያወጣቸው ብለን የዛሬ ሳምንት ባለፈው ምዕራፍ ላይ እየተናገርነው እሱን ነው ማለት ነው። ወይቤሎሙ ኢየሱስ ተአምሩ ዘተሰሉ ተክሉን እንከሰተ የጸዋ ዘአነሰቲ እኔ የምጠጣውን ጥዋ እናንተ መጠጣት ትችላላችሁን? ወጥምቀቴን ዘአነ ተጠመቁኑ የምጠመቀውን ጥምቀት እናንተ መጠመቅ ትችላላችሁ ብሎ እነሱን ጥያቄ መቅረቡ ለነሱ ወይቤሎሙ ኢየሱስ ጽዋ ያሰዘ አነሰቲ ሰቲው ማለትም ጽዋ ማለት እኔ የምሞተው ሞት ትሞታላችሁ ማለት ነው። ወጥምቀቴን ዘአነ ተጠመቁም እኔ የተጠመቁትን ጥምቀት ተጠመቃላችሁ ማለትም በእኔ ስርዓት የሰራውላችሁን ስርዓት ተፈጽማላችሁ ነው። ወነቢረ በየማኔ የሰ ወጸጋሚ አኳአነ ዘሁበክሙ አላለ ካላን አስተዳለው ሎሙ አቡየ ዘበሰማያት ይህንንስ በሰማይ ያለው አባቴ ለተመረጡ አዘጋጀላቸው ብሎ ያ ማለት ምን ማለት ነው? አሁን የመንግስተ ሰማያት ጉዳይ ጽድቅ በመስራት በኋላ የሚገኝ የጽድቅ ውጤት ነው እንጂ በዚህ ምድር ላይ እያላችሁ በቀኝና በግራ ሹመኝ የምትሉበት አይደለም። መንግስተ ሰማያት ማለት እስከ መጨረሻው ድረስ በጽድቅ ጎዳና ተጉዞ መከራም ካለ በመከራ ውስጥ አልፎ ሰይፍም ካለ ሰይፍ እየረገጡ አልፎ እሳትም ካለ በእሳት ላይ እየተረማመዱ ዘንብሮ እስር ቤት ተቀምጦ በመዝሙር እግዚአብሔርን አክብሮ ይህ ሁሉ መከራ አልፎ የሚገኝ ነው እንጂ አሁን ከዚህ ላይ ቀኝና ግራ የሚል ነገር ስለ ክብር የሚወራበት ሰዓት አይደለም። በመከራ ዓለም ሆኖ መከራውን ዓለም መጋፈጥ ነው። ከዚያ በኋላ ከመከራ በኋላ ያው ጸጋ እግዚአብሔር ክብር እንደሚሰጥ ያን ማመን አለባችሁ። ጽዋዬን ትጠጣላችሁ ማለት ጽዋን የምሞተው ሞት በመከራ ትሞታላችሁ። ጥምቀትም ማለት የሰራውላችሁን ከኔ መወለድን ሰጥቻችኋለሁ፣ ስርዓት አድርጌ ሰርቻለሁ፣ ከኔ ትወለዳላችሁ፣ እሱን ሁሉ ታደርጋላችሁ። ነገር ግን በቀኝና በግራ በቆም የሚባለው ክብር በእግዚአብሔር መንግስት ሁሉም አንድ ላይ በክብር የሚቆምበት ነው የእግዚአብሔር መንግስት። ወደዛ እስከሚደርስ ድረስ ጽድቅ እየሰሩ መኖር ነው ብሎ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሹመት ፈላጊዎችንን ስለ ሹመት ሳይሆን ስለ እግዚአብሔር መንግስት ብቻ ማሰብ እንዳለባቸው ትልቁ ሹመትና ሽልማት ገብቶ የማይወጣበት አግኝቶ የማይታጣበት የእግዚአብሔር መንግስት እንደሆነ አስረግጦ ያስተማረበት ብቻ ሳይሆን የገሰጸበትም ሁኔታ እንረዳለን። ከዚህ ቀጥሎ የምናገኘው ስለ በርጤሜዎስ ነው። ስለ ዓይነ ስውር ሰው እናገኛለን። ወቦ ኢያሪሆም ይላል። ኢያሪኮም ማለት ይቻላል። ወፂኦ ከኢያሪኮ ገብቶ ሲወጣ ጌታችን ኢየሱስ ክርስቶስ ዋርዳይሁኒ ምስሌሁ ተማሪዎቹም ከሱ ጋር ነበሩ። ሰብዲ ብዙ ሰዎችም ነበሩ። ሐሎት ጤሜዎስ ወልደ በርጤሜዎስ የጤሜዎስ ልጅ በርጤሜዎስ ነበረ። ጤሜዎስ ወልደ በርጤሜዎስ ማለት እውር የእውር ልጅ ማለት ነው ብለው የዕብራይስጡ ትርጓሚ የእውር ልጅ እንደማለት ነው ተርጉመውታል። ይነብር ውስተ ፍኖት ወይ ስዕል በመንገድ ተቀምጦ ድቃቂ ሳንቲም እየለመነ ፍርፋሪ ምግብ እየለመነ የሚኖር አባቱ ዓይነ ስውር የሆነ የጤሜዎስ ልጅ በርጤሜዎስ የሚባል ዓይነ ስውር በመንገድ ላይ ተቀምጦ ነበረ። ወሰሚዖ ከመ ኢየሱስ ናዝራዊ ውእቱ ካልሃ ወይቤ ተሳለድ ወልደ ዳዊት በዚያ ኢየሱስ ክርስቶስ የናዝሬቱ ኢየሱስ ክርስቶስ አለፈ። የዳዊት ልጅ ኢየሱስ ክርስቶስ አለፈ። ከዳዊት ወገን በዳዊት ሀገር ከዳዊት ባህሪ የተወለደ ኢየሱስ ክርስቶስ በዚህ እያለፈ ነው የዓለም መድኃኒት ብለው ነግረውት ነበርና ይህን በሰማ ጊዜ አሰምቶ ተናገረ። የዳዊት ልጅ ሆይ የናዝሬቱ ኢየሱስ አትለፈይ ብሎ ተናገረ። ወገሰጽዎ ብዙሃን ከመ ያርምም
ከመያርምም ዝም ይል ዘንድ አትጩህ ብለው ብዙዎቹ ገሰጹት። ወአፈድፈደ ከሊያ እሱም አብዝቶ ጮኸ ወይም መጮህን አበዛ። ወይቤ ወልደ ዳዊት ተሳለኒ የዳዊት ልጅ ሆይ ይቅር በለኝ እያለ ጮኸ። ወቆመ እግዚእ ኢየሱስ ወአዘዘ ይጸውዕዎ ለውእቱ ዕውር አይነ ስውሩን ጥሩት ብሎ ጌታችን ቁሞ አስጠራ። ወጸውዕዎ ወይቤልዎ እመን ወተንስ ወይጼውዐከ እመን ተነሳ ይጠራሃል ሊቃችን እየጠራህ ነው አሉት። ወተንሳ ወገደፈ ልብሶ ያን ጊዜ ልብሱን ጥሎ ተነሳ። ወመጽአ ኀበ እግዚእ ኢየሱስ ወአውሳ እግዚእ ኢየሱስ ወይቤሎ ምን ተትፈቅድ ይግበር ለከ አደርግልህ ዘንድ ምን ታደርግልህ ትወዳለህ አለው። አይኔ እንዲበራ ይቅር በለኝ አለው። ጌታችን ኢየሱስ ክርስቶስም ሃይማኖትህ አድኖሃል ተነስ ሃይማኖትህ አድኖሃል ብሎ ተናገረው። እርሱም በዚያን ጊዜ አይኖቹን በሩለትና እግዚአብሔርን አመሰገነ። በመንገድም እየተከተለ እግዚአብሔርን እያመሰገነ ወደ ቤቱ ተመልሶ ሄደ በማለት አይነ ስውር የነበረ የአይነ ስውሩ ልጅ የጤሜዎስ ልጅ በርጤሜዎስን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ መፈወሱን፣ ይህም ብቻ አይደለም አይነ ስጋን ብቻ ሳይሆን አይነ ልብንም ደግሞ እየፈወሰ አይነ ልብን እያበራ ሰዎች እንዲያዩት እያደረገ ድንቅ ስራውን በኢየሩሳሌምና በአካባቢው በቤተ ሳይዳ ጌታችን መድኃኒታችን ኢየሱስ ክርስቶስ ትምህርቱን መቀጠሉን በዝርዝር በመናገር ይህ ምዕራፍ ያጠናቀቃል ማለት ነው። የገሰጸን የመከረን ያስተማረን የሰራዊት ጌታ እግዚአብሔር አምላካችን ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። ይቆየን።